ወመንፈስ ቅዱስ አሐዱ አምላክ አመስራ ወአሚሩ ለነሐሴ በዛቲ ዕለት ተዝካረ በዓላ ለእግዝእትነ ማርያም ድንግል ወላዲተ አምላክ በሥጋም አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 21 በዚች ቀን አምላክን በሥጋ የወለደች የእመቤታችን ድንግል ማርያም የበዓሏ መታሰቢያ ነው። እርሷ ስለ እኛ ሁልጊዜ ትማልዳለችና ለእግዚአብሔር ምስጋና ይሁን። የሕይወትና የድኅነት ወደብ ትሆነን ዘንድ እርሷን እናቱን ስለሰጠን በረከቷን በሁላችን የክርስቲያን ወገኖች ላይ ይደር ለዘላለም አሜን። ሰላም ለኪ ለዘእምኔኪ ወጻዝ ያድኅን እግዚእ እንስሳ ወሰብ በቁስለ ኃጢአት ሥጋ አመ በህቦሁ ወፅያ የከብኩ ማርያም እንበልኪ አሃደ በቋ እመረግ ይገበርኪ ሌተ አዲስ መልካም። በዚችም ቀን ቅድስት ሄራኒ የስሟ ትርጓሜ ሰላም ፍቅር የሆነ ለንጉሥ ሉኪያኖስ ልጁ ምስክር ሆና ሞተችም። እርሱም አባቷ ያማረ አዳራሽን ሰራላት። መስኮቶቿንም 8 አደረገ። ቅጽሩንም በዙሪያው 12 አደረገ። ማዕድንም ሰራላት። የወርቅና የብር የሆኑ ሳህኖችና ጽዋዎችንም አዘጋጀላት። የሚያስተምራትም አንድ ሽማግሌ ሰው አደረገላት። ከዚህም በኋላ በዚያች አዳራሽ ውስጥ አኖራት። የሚያገለግላትም 3 አገልጋዮች በእርሷ ዘንድ አድርጎ ደጃፎቿን በላይ ዘጋ። መምህር ውሃም በውጭ ሆኖ ያስተምራታል። ዕድሜያም 7 ዓመት ሆናትና ያን ጊዜ ለራእይን አየች። በማዕዷ ላይ ርግብ ስትቀመጥ በአፏም የወይራ ቅጠል አለ። በማዕዱም ላይ አኖረችው። ሁለተኛም ንስር መጣ፣ ከእርሱ ጋር አክሊል አለ። በማዕዷ ላይም አኖረው። ደግሞ ቁራ መጣ፣ ከእርሱ ጋር ከይሲ አለ። በማዕዷም ላይ አኖረው። የደነገጠችም ለመምህሯም ነገረችው። እርሱም እንዲህ ብሎ ተረጎመላት። ርግብ የሕግ ምልክት ናት። የዘይቱም ቅጠል የክርስትና ጥምቀት ናት። ንስርም ድል አድራጊነት ነው። አክሊልም ለሰማዕታት የሚሰጥ ክብራቸው ነው። ቁራ የንጉሥ ምሳሌ ነው። ከእሲውም መከራ ነው። አንቺም የክብር ባለቤት በሆነ ክርስቶስ ስለ ስሙ ትጋደይ ዘንድ አለሽ አላት። ከዚህም በኋላ ይጎበኛት ዘንድ አባቷ ወደ እርሷ መጣና ልጅ ሆይም ከመንግሥት ታላላቆች ለአንዱ ላጋባሽ እኔ እሻለሁ አላት። እርሷ ግን ከልቡናዬ እስትምመክር 3 ቀኖችን አባቴ ሆይ ልታገሰኝ ብላ መለሰችለት። አባቷም በሄደ ጊዜ በጣዖታቱ መሠዊያ ፊት ተነስታ ቆመችና ስለ ጋብቻ የሚሆነውን ይገልጡላት ዘንድ ለመነቻቸው። እነርሱ ምን ከቶ አልመለሱላትም። ከዚህም በኋላ ዓይኖቿን ወደ ሰማይ አቅንታ የክርስቲያን አምላክ ወይ ወደምትፈቅደው ምራኝ ወደ ብላ ጸለየችም። ያን ጊዜ እግዚአብሔር መልአክ መጥቶ እንዲህ አላት፣ እንሆ ነገ ከጳውሎስ ደቀ መዛሙርት አንዱ ወደዚች ሀገር ይመጣል። እርሱም የክርስትና ጥምቀትን ያጠምቅሻል። በማግስቱም ያ ሐዋርያ መጥቶ የክርስትና ጥምቀትን አጠመቃት። በሦስተኛም ቀን እንደ ቀጠረቻቸው አባቷና እናቷ መጡ። እርሷም እንዲህ አለቻቸው፣ እኔ ሰማይና ምድርን በፈጠረ በሕያው እግዚአብሔር ልጅ በጌታ ኢየሱስ ክርስቶስ የማምን ክርስቲያን ነኝ። አባታም ሰምቶ በእርሷ ላይ ተቆጣ። ወደ ከተማም መካከልም አውጥተው በጎዳና ላይ እንዲጥሏትና በፈረሶች እግርም እንዲያስረግጧት አዘዘ። ወታደሮችንም ንጉሥ አባቷ እንዳዘዘ አደረጉባት። ግን ምን ክፉን ነገር ከቶ አልደረሰባትም። ይህንንም ድንቅ ስራ አባቷና እናቷ ባዩ ጊዜ የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አመኑ። መንግሥታቸውንም ትተው ለእርሷ ወደ ተሠራው አዳራሽ ሄደው በውስጡ ተቀመጡ። በጎረቤታቸው ያለ ንጉሥም ዜናቸውን በሰማ ጊዜ ወደ እርሳቸው መጥቶ ወደ መንግሥታቸው እንዲመለሱ ተናገራቸው። እነርሱም አልፈለጉም። እርሱም መንግሥታቸውን ያዘ። ቅድስት ሄራኒም ይዞ አሰቃያት። ከዚያም አንበሶችን እባቦችን በላያ ሰደደ። ምንም አልቀረቧትም። ሁለተኛም በመጋዝ መገዛት። በአንገቷም ውስጥ ታላቅ ደንጊያ አስሮም ከባህር ጣላት። የክብር ባለቤት ጌታችንም ከዚህ ሁሉ አድሮ ያለ ጥፋት በጤና አስነሳት። ከዚህም በኋላ እርሷን ያጠመቀ ሐዋርያን አባቷን ጠርቶ ከቤተሰቦቹ ሁሉ ጋር ተጠመቀ። ቁጥራቸውም 300 ሆነ። ከዘመዶቹና ከአገር ሰዎችም ብዙዎች ተጠመቁ። ከዚህም በኋላ ከሃዲው ንጉሥ ኑማሪያኖስ የቅድስት ሄራኒን ዜናዋን ሰማ። ወደ እርሱም አስቀርቦ ቀላኒካ ወደሚባል አገር ወሰዳት። በዚያም ጽኑ ስቃይን አሰቃያት። በበሬ አምሳል በተሰራ የነሐስ በርሜል ውስጥ ዘጋባት። የክብር ባለቤት ጌታችንም ያንን በሬ ሰብሮ ቅድስት ሄራኒን ያለ ጥፋት በጤና ወጣት።
ከዚህም በኋላ ኑማሪያኖስ ሙቶ በእርሱ ፈንታ ሳፎር ነገሰ። እርሱም በቅድስት ኢራኒን ዜና በሰማ ጊዜ ወደ እርሱ አስቀርቦ በእጁ ውስጥ ባለ በታላቅ ጦር ወጋትና ነፍሷን አሳለፈች። የክብር ባለቤት ጌታችን ኢየሱስ ክርስቶስም ከሞት አስነሳት። ንጉሥ ሳፎርም ባየ ጊዜ እጅግ ታደነቀ፣ በሰገደላትም። በጌታችን ኢየሱስም አመነ። ከእርሱም ጋራ ከሀገር ሰዎች ብዙ ወገኖች አመኑ። ቁጥራቸውም 31,000 ሆነ። ከዚህም በኋላ በዚያች አዳራሽ ውስጥ አባቷና እናቷ አረፉ። እርሷ ግን አምላካዊት ኃይል ተሸከመቻት። ወደ ኤፌሶን ሀገርም አድርሳት በዚያ ታላላቅ የሆኑ ድንቆች ተአምራቶችን አደረገች። በፋርስ ነገስታትም በመቄዶንያ በቀላኒካና በቁስጥንጥንያ ነገስታት ፊት በጌታችን ኢየሱስ ክርስቶስ ስም ከመሰከረች በኋላ ወደ ወደደችው ክርስቶስ ሄደችና የድል የሰማዕትነት አክሊልን ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታ ይማረን፣ በረከቷን ከእኛ ጋር ይኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 22 በዝች ቀን ታላቅ ነቢይ የሞራት ልጅ ሚክያስ አረፈም። አእላፍ ቅዱሳንን አዘክሬ ምስጋናን አቀረብኩልህ። ቅዱሳን ዘወትር አንተን ያገለገሉ ናቸው። በነነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃን መበለት ስጦታን ተቀብልሃልና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል፣ ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችንን መባረክን ባርኩ። ስትባረኩም ከሕፃናቱ ጀመራችሁ እስከ ሽማግሌው ድረስ ይሁን። በብርሃንና በወረቀት የጻፈውን ሊያስደርስ በገንዘብ ዋሽቶ ያጻፈውን አምነው ያነበውን ወደ ሌላ ልሳን የተረጎሙንም በዝነ ልቦና አምነው የሰማውን ከጠብ ከክርክር ከመከራ ከችግር በምትሰወድ በእናቱ በቅድስት ድንግል ማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ማረን። ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ወስብሐት ለእግዚአብሔር።